የክሬዲት ካፑ ተነሳ እንጂ ብድር አልተፈቀደም ማለት ነው። ብድር የለም ማለት ነው። ሃይ ጋይስ እንዴት ናችሁ? በዛሬው ቆይታችን እንግዲህ የምናየው ናሽናል ባንክ ከዚህ በፊት አስቀምጦት የነበረውን የ24% ካፕ ከሁሉም ባንኮች ላይ ማንሳቱን የብድር ካፕ ማለት ነው። ካፕ ስንል መጨረሻ ጣሪያው 24% ድረስ ነበረ። የዲፖዚታቸውን 24% ብቻ ነበረ ማበደር የሚችሉት የነበረው። አሁን ደግሞ 24% ቀርቶላቸዋል ተብሏል። ግን እዚህ ጋር በተዘዋዋሪ ደግሞ ምን ማለት ነው ለባንኮቹ ኦር ደግሞ ለኖርማል ኦርዲነሪ ከስተመሮቹ ያው ባንኮች እንግዲህ ኢትዮጵያ ውስጥ ያሉ ባንኮች ለኖርማል ኦርዲነሪ ሰዎች አይሆኑም። ኦፍኮርስ ሁሉም ባንኮች ለባለሀብቶች ነው የሚያበድሩት። ዞሮ ግን ደግሞ ናሽናል ባንክ ይህን 24% ካፑን ሲያነሳላቸው የብድር ካፑን የብድር ጣሪያውን ሲያነሳላቸው በተዘዋዋሪ ምንድን ያደረገው ከዚህ በፊት ራሱ ናሽናል ባንክ ከባንኮች ገንዘብ ሲበደር ይከፍላቸው የነበሩን 13% ኢንተረስት እሱ አሁን ይህንን 24% ሲያነሳላቸው 16%ን ጨመረ አደረገላቸው ማለት ነው። 13 ይከፍላቸው የነበሩን 16 አደረገላቸውና 24% የብድር ጣሪያውን ደግሞ ካፑን አነሳላቸው ማለት ነው። በተዘዋዋሪ ምን ማለት ነው ናሽናል ባንክ አበድሩ ግን አታበድሩ አይነት ነገር ነው ማለት ነው። ለምን ባንኮቹ ለምሳሌ ኦርዲነሪ ከስተመር ኦር ባለሀብትም ይሁን ማንኛውም ሰው መበደር የሚፈልግ ሰው ከባንኮች ሄዶ መበደር ቢፈልግ ብዙ ዶክመንቴሽኖች አሉበት። ዶክመንት ማሟላት አለበት፣ ጋራንቲ ማስገባት አለበት፣ ቫሊዴሽን ያስፈልጋል። ብዙ ሎን አፕሩቫል ፕሮሰሶች አሉት ማለት ነው። ዌራስ ለናሽናል ባንክ ቢያበድሩት ግን ቀጥታ አንድ ሌተር ነው ተበድሬያለሁ ይላል፣ ይሄን ያህል ትከፍለኛለህ፣ በዚህ ጊዜ ትከፍለኛለህ፣ አለቀ ማለት ነው። አሁን ምንድነው የሚመርጡት እንግዲህ አሁን ኦፍኮርስ ማርኬቱ የማርኬቱን ባንኮቹ የሚያበድሩበትን ማርኬት ኢንተረስት ሬት ማርኬት ላይ ያለው ተበዳሪ ይበደረዋል ወይ? ኦፍኮርስ ሊበደረው ይችላል። ያ ማለት ግን አሁንም ባለሀብቱ ነው ማለት ነው እንጂ ኖርማል ተበዳሪ ትንንሽ ገንዘብ የሚፈልግ ቢዝነሱን ማስቀጠል የሚፈልግ ያለው ጀምሮ ያለ ግን የካሽ እጥረት ያለበት የቢዝነስ ኦነሮች ሊበደሩ ይችላሉ። ኦፍኮርስ ይበደራሉም ደግሞ ግን ደግሞ ይሄ ለባንኮቹ ምን ማለት ነው ከነኚህ ከትንንሽ ገንዘብ ከሚበደሩት ጋር ሀስል ውስጥ ከመግባት ሌስ 100 ሚሊዮን ያበደሩ ለአንድ ትንሽ ቢዝነስ ኦር ደግሞ ገንዘብ ካሽ ለሚያስፈልገው ቢዝነስ አበደሩት። 100 ሚሊዮኑን መክፈል ባይችል ተመልሰው ሲያበድሩት የያዙትን ኮላተራሎች ሸጠው ነው ገንዘባቸው የሚያስመልሱት ማለት ነው። ወይራስ ለናሽናል ባንክ ቢያበድሩት ግን 16% ነው። ኦፍኮርስ እዛ ጋር ሲያበድሩ ከ16 በላይ ነው ለኮንሱመሩ የሚያበድሩት። ለናሽናል ባንክ ሲያበድሩ ግን 16% ነው። ስለዚህ 16%ና እዛ ጋር የሚያበድሩበትን ኢንተረስት ሬት ፕላስ ሀስሉን አይተው ነው ማለት ነው የሚያበድሩት ማለት ነው። ቴክኒካሊ ስታስቡት እኔን ከጠይቃችሁ ፐርሰናሊ ኦፒኒየን ከጠየቃችሁኝ ናሽናል ባንክ 24% የብድር ካፑን አነሳው። ኮርስ አንስቶታል። ጥሩ ነው። ለትልልቆቹ ጥሩ ነው። አዎ ጥሩ ነው። ትልልቆቹ ስል ተበድረው መክፈል ለሚችሉት እና ሪሊ ክሬዲት ስኮራቸው ቆንጆ ለሆኑት ማለት ነው። ተበድረው መክፈል አይችሉም ለተባሉት ግን በጣም ሪስክ ነው። ያ ምን ማለት ነው? የክሬዲት ካፑ ተነሳ እንጂ ብድር አልተፈቀደም ማለት ነው። ብድር የለም ማለት ነው። ይህንን አስቡልኝ። ከዚህ ጋር በተያያዘ ምን ተባለ? በየሚዲያው በጣም ብዙ የተለያየ ነገር እየተባለ ነው። ምን ተባለ? ሁለት ሰዎችን አመጣላቸዋለሁ። ግሩምና ገመቹ የሚባሉትን ሰዎች። ገመቹ ባንክ ነው የሚሰራው። ኦፍኮርስ አውቀዋለሁ። በአካልም አንድ ጊዜ ሁለት ያገኘዋለሁ። ግሩምን በአካል ባላገኘውም የሚያነሳቸው ሀሳቦች ቲክቶክ ላይ በጣም ነው የምከታተላቸው። ምን አሉ የሚሉትን አብረን እናያለን ማለት ነው። የባንክ ብድር ላይ ተጥሎ የነበረው ገደብ ኦፊሻሊ ተነስቷል ከዛሬ ጀምሮ። ይህ ማለት ታዲያ በሚቀጥለው ዓመት ባንኮች ከፍተኛ ገንዘብ ማበደር ይጀምራሉ ማለት አይደለም። ከዚህ ቀደም የኢትዮጵያ ብሔራዊ ባንክ ሲከተል የነበረው ስርዓት እንዴት ነበረ? ባንኮች ከቀደመው ዓመት ብድራቸው 14%፣ 18%፣ 24% እያለ እየጨመረላቸው ነበረ። በዚህኛው ግን ያንን አነሳውና ምን አደረገ? ሌላ መንገድ ነው፣ በሌላ መንገድ ሊቆለፍባቸው ነው ያሰበው። አንደኛውና ዋነኛው ያሉት ከናሽናል ባንክ ሬት የምትባል ብሔራዊ ባንክ እንዲያው የሚበደርበት ዋጋ እንደማለት ነው። ባንኮች እኔ ጋር መታችሁ ብታበድሩኝ 15% ከፍላችኋለሁ ነበር የሚለው አሁን 16 ከፍላችኋለሁ ነው እያለ ያለው። በተለይ ግምጃ ቤት ሰነዶች ምናምን ወደ 11% ወርደዋል እና ገበያው ላይ የወለድ ምጣኔ እየወረደ ስለሆነ 16 ያገኘ እኔ ጋር ቢያበድር ይሻላል። ለነጋዴ ንብረት ይዞ ተካሶ ምን ብሎ ነገር ውስጥ ከሚገባ ለኔ ቢያበድረኝ 16 ከፍለዋለሁ እያለ ነው። ያ ግን ብዙ ጊዜ አይሰራም። ምክንያቱም እኛ ሀገር ሳኮስ ማይክሮ ፋይናንስ በ40%፣ በ30% እያበደሩ እንደሆነ ስለምንሰማ ገበያው ገንዘቡን ካገኘው ይበደራል እና ያን ያህል እሱ ይይዘዋል ብዬ ከሚያምኑት አይደለም እኔ። ሌላው ግን ትልቁ ሜቢ ሊሆን የሚችለው የሪዘርቭ ሪኳየርመንት ጋር ተያይዞ ታርጌትድ የሚባል አዲስ ኢንስትሩመንት ይዘው መጥተዋል። ያ ማለት ባንኮችን በግል እየሄዱ ከገመገሙ በኋላ ያንተ መጠባበቂያ ገንዘብ አሁን ካለው መጨመር መቻል አለበት። በተለይ ከሰበሰበው ቁጠባና ብድሩን አንጻር ያይና ሎን ቱ ዲፖዚት ሬሾ ጤነኛ የማይሆን ከሆነ ከሰበሰበው ቁጠባ ላይ ከማበደሩ በፊት ይሄንን መጠባበቂያ አድርገህ ማስቀመጥ አለብህ የሚል አይነት አስገዳጅ ነገር አምጥተውበታል ማለት ነው። እነዚህን ነገሮች በማድረግ ዋናው ሐሳብ እንግዲህ የዋጋ ግሽበት ገበያ ላይ እንዳይከሰት መከላከል የሞኔታሪ ፖሊሲ ኮሚቴው ዋነኛ ዓላማ ነው።
ስለዚህ ብድር በሚፈለገው መጠን በሚቀጥለው ዓመት ቢመጣ እንኳን ዋጋው ከፍ ያለ፣ ወለዱ በጣም ከፍ ያለ፣ የሚከፈልበት ዋጋ ከፍ ያለ መሆን የሚችልበት ቻንሱ ሰፊ ነው። በአማካይ ከ20 በመቶ በላይ እንደሚሆን እርግጠኛ ነኝ። ምክንያቱም ለመንግስት ያለምንም ወጪ በ16 በመቶ ለብሔራዊ ባንክ ቢያበድር ይሻለዋል፣ ባንክ እዛ ሄዶ በ18 በምናምን ከሚያበድር ማለት ነው። እንደሰማችሁት ነው እንግዲህ ለመንግስት በ16 ኦር ደግሞ ለናሽናል ባንክ በ16% ማበደር ነው የሚቀለው ማለት ነው። ለሌሎች ለኖርማል ኮንሱመሩ በ20 እና ከዛ በላይ ባሉ ኢንተረስቶች ከማበደር ቢኮዝ እሱ 20% ቢያስከፍልም ሀሰሉና ሪስኩ ከ20% በላይ ነው። ለምሳሌ 100 ሚሊዮን አበደረ። ቅድም እንዳልኳችሁ 100 ሚሊዮን አበድሮ መክፈል ቢያቅተው ያ ኮንሱመር ተበዳሪ ያን 100 ሚሊዮን ለማስመለስ እቃውን መሸጥ አለበት። እቃውን ለመሸጥ ያ ማለት ኮላተራል የያዘው መሸጥ አለበት። ያን ኮላተራል ለመሸጥ የህግ ክፍሎች አሉ፣ ብዙ የህግ ሂደቶች አሉ። ጨረታ ይወጣል። ጨረታ ከሆነ ደግሞ ሞስት ኦፍ ዘ ታይም ብሩንም ላይመልስለት ይችላል። ኦፍ ኮርስ የሚያስፈልገውን የብድር መጠን ነው ኦር ደግሞ ቀሪ መጠን ነው የሚቀበለው ከተበዳሪው ላይ፣ ግን ደግሞ ስቲል ብዙ ሀስሎች አሉ። ስለዚህ እነኚህን ነገሮች ለማስቀረት ለመንግስት ማበደሩ ነው የሚቀለው ማለት ነው። ይህን ካልኳችሁ አይቀር ደግሞ ሌላ ትንታኔ ደግሞ ላሳያችሁ፣ አብራችሁን ቆዩ። የብድር እድገት ጣሪያ ወይም ክሬዲት ካፕ ፋይናሊ ተነስቷል። ሌትስ ቶክ አባውት ኢት። የሞኔታሪ ፖሊሲ ኮሚቴ 7ኛ ስብሰባውን አካሂዷል። ትልልቅ ውሳኔዎች ናቸው ያለፉ። የመጀመሪያው የብድር እድገት ጣሪያ 24 ከመቶ የነበረው ሙሉ በሙሉ ተነስቷል። ግን ብሔራዊ ባንክ እያሳሰበ ያለው ነገር ይሄ የፖሊሲ ስታንስ ለውጥ አይደለም። ማለትም ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ መከተል ይቀጥላል። ኢንፍሌሽን ሊስፋፋ አይደለም። እንዳትደናገጡ። ጀስት ዳይሬክት የነበረ ሩል ቤዝድ የነበረውን ፖሊሲ ማለትም 24 ከመቶ ባለፈው ዓመት አንድ ባንክ ካበደረው ብድር በላይ ማሳደግ አይችልም የሚለውን ነገር አንስቶ ኢንዳይሬክት መንገዶችን ይጠቀማል። ከነዛ መንገዶች መካከል ዋነኛው የሚሆነው የናሽናል ባንክ ሬት ወይም ሴንትራል ባንክ ሬት ዲስካውንት ሬት የሚባለው 15% ወደ 16% አሳድጎታል። በአንዱን ደግሞ ያው ከዚህ በፊት እንደነበረው ፕላስ ማይነስ 3% ሆኖ ይቀጥላል። ሁለተኛው ነገር ከዚህ በፊት ሪዘርቭ ሪኳየርመንት የባንኮች ኦን ሩል ቤዝድ ቤሲስ ነበረ። አንድ ጊዜ ለሁሉም ባንኮች የተቀመጠ አንድ ፊገር ነበረ። እሱም ያው ዴይሊ 5%፣ መንዝሊ ደግሞ 10% ተደርጎ ነበረ ከ7% ከዚህ በፊት እንደምታስታውሱት በዚሁ በሞኔታሪ ፖሊሲ ኮሚቴ ስብሰባ የተወሰነ ነገር ነበረ። አሁን ግን የሚሆነው ምንድን ነው? የእያንዳንዱ ባንክ ሎን ቱ ዲፖዚት ሬሽዮ እየታየ ለእያንዳንዱ ባንክ ስፔሲፊክ የሪዘርቭ ሪኳየርመንት ይሰጠዋል ማለት ነው። ሪዘርቭ ሪኳየርመንት እንደምታውቁት ባንኮች ማበደር የሚችሉትን ገንዘብ በጣም በከፍተኛ ሁኔታ መወሰን የሚችል የሞኔታሪ ፖሊሲ ቱል። የባንኮችም ደግሞ ሳይዝ በጣም የተለያየ ነው። እንደምታውቁት በማርኬት ሳይዝ አንደኛው ባንክ ከሁለተኛው ባንክ ጋር ራሱ ያላቸው ልዩነት በጣም ሰፊ ስለሆነ ሁሉም ባንኮች ያላቸውን የሎን ቱ ዲፖዚት ሬሽዮ መሰረት ያደረገ ሪዘርቭ ሪኳየርመንት እንዲኖራቸው ይደረጋል ማለት ነው። የዚህም ኤፌክት እንግዲህ ከዚህ በፊት ብዙ ጊዜ ለማለት ሞክረናል። ከዳይሬክቱ እንደውም ሊትል ቤት የተሻለ ሊሆን ይችላል። ምክንያቱም ዳይሬክትሊ አሁን ለምሳሌ 24% ክሬዲት ካፕ ልክ ሲባል በተለይ የውጭ ባንኮችን እንዳይገቡ ዲስካሬጅ የማድረግ ነገር ስለሚኖረው አንድ፣ ሁለተኛ ደግሞ በተለይ ትንንሽ ባንኮች እና ደግሞ እድሜያቸውን በጣም አጠር ያለ ባንኮች በመጀመሪያ ላይ ይሄ ክሬዲት ካፕ 14% ሲደረግ ይሄ ነው የሚባል የማበደር ታሪክ ስላልነበራቸው በጣም ሊሚትድ እንዲሆኑ አርጓቸው ነበር። ይሄ ሎን ቱ ዲፖዚት ሬሽዮ ቤዝ የሚያደርግ የሪዘርቭ ሪኳየርመንት ቴይለርድ ቱ ኤቭሪ ባንክ ሲደረግ የሚኖረው ኢምፓክት ያው ከክሬዲት ካፑ የተሻለ ሊሆን ይችላል ማለት ነው። ግን ይሄም የጥብቅ የገንዘብ ፖሊሲ ነው ወይም ኮንትራክሽነሪ ሞኔታሪ ፖሊሲ ነው ማለት ነው። ሌላው በዚህ ስብሰባ የሞኔታሪ ፖሊሲ ኮሚቴ የወሰነው ነገር ያው እንደምታውቁት ባንኮች የውጭ ምንዛሬ ለኢምፖርተሮች ሲያቀርቡ ብሔራዊ ባንክ የሚወስደው የ2.5% ኮሚሽን ነበረ። እሱን ወደ 1.5% ቀንሰውታል። ከዶላር ጋር ደግሞ በተያያዘ ሌላው ውሳኔያቸው የነበረው ኤክስፖርተሮች ከዚህ በፊት በተለይ ደግሞ ጉድስ ኤክስፖርተርስ የሆኑት 50% የውጭ ምንዛሬ የሚያመጡትን ሰሬንደር እንዲያደርጉ ወይም እንዲያስረክቡ ይገደዱ ነበረ። አሁን ያንን ደግሞ ወደ 30% ዝቅ አድርገውታል ማለት ነው። እንግዲህ የዚህን አውትሉክ ስንመለከት በጣም ጠንካራ የሆነ ኢፌክት የሚኖረው ፖሊሲ ስታንስ ነው የሚሆነው። መቼም ወደ ትግበራ ለመግባት የተወሰነ ጊዜ ይፈልጋል። ግን ወደ ትግበራ ሲገባ አንደኛ የሚኖረው ኢፌክት ብዬ የማስበው በተለይ ደግሞ ይሄ ታርጌትድ የሆነ ሎን ቱ ዲፖዚት ሬሽዮ ላይ የተመሰረተ የሪዘርቭ ሪኳየርመንት ሲደረግ እያንዳንዱ ባንክ የራሱ የሆነ ሪዘርቭ ሪኳየርመንት ስለሚኖረው ትልልቆቹ ባንኮች
በጣም ማበደር የሚችሉትን ነገር በተወሰነ መልኩ ኮንትሮል ያደርገዋል። ትንንሾቹን ባንኮች ያንግ የሆኑ ባንኮች ከተመሰረቱ 5 ዓመት በላይ የማይሆናቸው ባንኮችን ግን ሞር ገንዘብ ማበደር እንዲችሉ የሆነ ሮም ይሰጣቸዋል ብዬ አስባለሁ። እንግዲህ ብሔራዊ ባንክ ነው ያው ኦን ዲስክሬሽነሪ ቤሲስ የእያንዳንዱን ባንክ የሪዘርቭ ሪኳየርመንት ሴት የሚያደርገው ግን ያው ለሪዘርቭ ማኔጅመንት ኢንተርባንክ መኒ ማርኬቱም ስላለ እሱን በተወሰነ መልኩ ባንኮች የተወሰነ ዋጋ ከፍለው ባይፓስ ማድረግ ይችላሉ። የኢትዮጵያ ሴኩሪቲስ ኤክስቼንጅ የኢንተርባንክ መኒ ማርኬት ትሬዲንግ ስታቲስቲክስ ላይ የሚኖረውን አክቲቪቲ እናየዋለን። ሌላ እንግዲህ በተለይ ደግሞ ከውጭ ምንዛሬ ጋር በተያያዘ የተወሰኑት ውሳኔዎች እንግዲህ ኢን ማይ ኦፒኒየን አዛን ኢኮኖሚስት በጣም ጥሩ ናቸው ብዬ ነው የማስበው። በተለይ ለኤክስፖርተሮች የሚያመጡትን ዶላር የተጨመረ አክሰስ መስጠት ያው ከዚህ በፊትም ያው በተለያዩ ሜካኒዝምስ ኤክስፖርተሮች የሚያመጡትን ዶላር ኪፕ ማድረግ ይችላሉ። ግን አሁን ደግሞ ኦን ኦፊሻል ቤሲስ እንደዛ መሆኑ ትልቅ ፋይዳ ይኖረዋል ብዬ አስባለሁ። የውጭ ምንዛሬ ሬቱም ደግሞ እንግዲህ ኢን ሪል ተርምስ ኢምፖርተሮች የሚከፍሉት ዋጋ የባንኮች ይፋ የሚያደርጉት ባይንግ ኤንድ ሴሊንግ ሬት ብቻ ሳይሆን የተለያዩ ኮሚሽኖች፣ ሰርቪስ ቻርጅስ ወዘተ ይታሰባሉ። አሁን ለምሳሌ ባንክ ከ4% በላይ ስፕሬድ እንዳያደርግ ተብሏል። ከዛ እሱ ላይ ደግሞ ኦንቶፕ ኦፍ ዛት የተወሰነ ሰርቪስ ቻርጅ እና ብሔራዊ ባንክም የሚወስደው ኮሚሽን ነበረ። አሁን ይህንን እንግዲህ በ1% መቀነሳቸው ኢን ሪል ተርምስ ኢምፖርተሮች የሚከፍሉትን ለዶላር የሚከፍሉትን ገንዘብ ይቀንሰዋል የሚል የምናየው ነገር ይኖራል ማለት ነው። እንግዲህ ያው ፋይናሊ ክሬዲት ካፕ የሚባለው ነገር ተነስቷል። አሁን ብሔራዊ ባንክ የሞኔታሪ ፖሊሲ ትራንስሚሽን ሜካኒዝሙ በደንብ እየጠነከረ ነው ብሎ ስላመነ እንደዚህ አይነት ዳይሬክት የሆነ ወይም ደግሞ ሩል ቤዝድ የሆነ የፖሊሲ ኢንስትሩመንቶችን በመጠቀም ፋንታ ዲስካውንት ሬቱን ወይም ሴንትራል ባንክ ሬት ወይም በእኛ ሀገር ደግሞ ናሽናል ባንክ ሬት የሚባለው እና ታርጌትድ የሆነ ሪዘርቭ ሪኳየርመንትን በመጠቀም ኮንትራክሽነሪ ሞኔታሪ ፖሊሲን ለማስፈጸምና አሁን ደግሞ ከቅርብ ጊዜ ወዲህ እየታየ የነበረው በተለይ ደግሞ በሚድል ኢስት በተፈጠረው ክራይሲስ ምክንያት እየጨመረ የመጣውን የዋጋ ግሽበት ለመቆጣጠር ይሞክራል ማለት ነው። እንግዲህ ሞኔታሪ ፖሊሲ ኮሚቴ ከዚህ በኋላ መስከረም 2019 ነው የሚቀጥለውን ሚቲንጉን የሚያደርገው። ያኔ ደግሞ እስቲ የሚኖረውን ነገር የዚህንም አፈጻጸም እየገመገመ አጀስት እያደረገ ይሄዳል ማለት ነው። እንደሰማችሁት ነው እንግዲህ የዚህ የ24% ክሬዲት ካፕ መነሳቱ ትልቁ አድቫንቴጅ ለውጭ ባንኮች አገር ውስጥ መተው ኦፕሬት ለሚያደርጉት አገር ውስጥ ያሉ ግን ገና ያንግ የሆኑ ባንኮች የማበደር አቅማቸው ትልቅ ያደርግላቸዋል። ያ ማለት የማበደር ካፑ ስለሚነሳላቸው ከዚህ በፊት 24% የተባለው ለምሳሌ ትልልቆቹ ባንኮች ቢሆኑ ላስት ይር ካበደሩት አንጻር ተጨማሪ 24% በላይ ማበደር አትችሉም ነበረ ክሬዲት ካፑ የነበረው ማለት ነው። አሁን ይሄ ክሬዲት ካፑ ስለተነሳላቸው ማበደር እስከቻሉት ድረስ ያ ማለት ሎን ቱ ዲፖዚት ሬሾ ኖርማል ኦር ደግሞ ጤናማ እስከሆነ ድረስ ማበደር ይችላሉ ማለት ነው። አዳዲሶቹ አሁን ይሄ ክሬዲት ካፕ ስለሌለባቸው ለነሱ ሜትሪክስ የሚሆነው ሎን ቱ ዲፖዚት ሬሾ ነው ማለት ነው። ሜትሪክሳቸው የሚሆነው ማለት ነው። ካላቸው በላይ ማበደር አይችሉም። ስለዚህ ይህንን ሬሾ ብቻ እያዩ ጤናማ ነው አይደለም የሚለውን ብቻ ሜጀር እያደረጉ ማበደር ይችላሉ ማለት ነው። በሌላ ቋንቋ ደግሞ አዳዲስ ባንኮች የውጭ ባንኮች አሁን ይገባሉ እየተባለ ስለሆነ እነኚህ የውጭ ባንኮች 24% ክሬዲት ካፑ ካለ ብንመጣም ለኦፕሬሽን አይመችም የሚል ስጋት ስለሚኖራቸው እንዳይመጡ ዲስከሬጅ ያደርጋቸው ነበረ። አሁን በመነሳቱ ኢንከሬጅ ያደርጋቸዋል። ስጋት ላይ ያሉ የውጭ ባንኮች ወደ ሀገር ውስጥ ለመግባት ፍሪሊ ሀገር ውስጥ ገብተው ኦፕሬት ማድረግ ይችላሉ ማለት ነው። ሌላኛው ጥቅም ደግሞ ምንድነው? የዚህ ክሬዲት ካፕ መነሳቱ ሌላኛው ጥቅም ኤክስፖርተሮች ከዚህ በፊት ኤክስፖርት ካደረጉ በኋላ ከሚያገኙት ዶላር ኦር ደግሞ ሸጠው የሚያገኙት ጉድስ ሸጠው ከሚያገኙት ዶላር 50% ለናሽናል ባንክ ሰሬንደር እንዲያደርጉ ኦር ደግሞ ለናሽናል ባንክ ገቢ እንዲያደርጉ ይገደዱ ነበረ። አሁን እሱ ቀንሶላቸዋል። ፕላስ ከዚህ በፊት እነኚህ ኤክስፖርተሮች ከባንኮች ከሚወስዱት ዶላር ላይ ኤክስፖርት ለማድረግ ኦር ኢምፖርት ለማድረግ ከሚወስዱት ዶላር ላይ 2.5%ን ናሽናል ባንክ ይቆርጥባቸው ነበር። ስለዚህ አሁን ከዛ 2.5 ወደ 1.5 ቀንሶላቸዋል። አዘ ሴም ታይም ቤኔፊቱ ለነሱ ለኤክስፖርተሮቹ ምንድነው? ከዚህ ጋር የሚከፍሉ ኮሚሽን ቀነሰላቸው። ሸጠው ከሚያመጡት ላይ ደግሞ 50%ን ለመንግስት ገቢ እንዲያደርጉ ይገደዱ የነበረው 50% ቀንሶላቸዋል። ይህ ምን ማለት? 3 ጥቅም አለው። አንደኛ ኤክስፖርተሮችን ያበረታታል። ሁለተኛ የውጭ ባንኮች እንዲገቡ በሩ ክፍት ያደርጋል። ሶስተኛ ደግሞ ሎካል ባንኮች አሁን ያሉት ባንኮች ስፔሻሊ ያንጎቹ በደንብ እንዲያበድሩ ያደርጋቸዋል። ቢኮዝ ክሬዲት ሂስትሪ ስለሌላቸው አዝ ሎንግ አዝ ሎን ቱ ዲፖዚት ሬሻቸው ኖርማል እስከሆነ ድረስ እስከቻሉ ድረስ ሄደው ማበደር ይችላሉ ማለት ነው። ይህንን ካልን እናንተ ምን ይመስላችኋል? አሁን በጣም ብዙ ሰው ጋር ኮንፊውዥን በጣም አለ። ኢቭን ባንክ ሰራተኛው ጋር ትልቅ ኮንፊውዥን አለ። ክሬዲት ካፕ ተነሳ ማለት ብድር ተፈቀደ ማለት አይደለም። ክሬዲት ካፑ የተነሳው ከዚህ በፊት ለነበረው ብድር ሊሚት ተደርጎ የነበረው ክፍት ሆነ ነው ልቅ ሆነ ማለት ነው እንጂ ብድር አበድሩ እየተባለ ነው
ማለት አይደለም። ስለዚህ ብድር አለ ወይ የለም ወይ እያሉ ባንክ የሚሄዱ ሰዎች ይኖራሉ። በቅርብ ጊዜ ብድር የለም ባንክ እየሄዳችሁ ሰው አታስቸግሩ። ሀሳባችሁን ኮመንት ላይ አስቀምጡልኝ። ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ፒስ አውት